እንደምን ቆያችሁ? እንደምንም አለ እስከኔ ጋር ሰላም ነው። ለዛሬ እግዚአብሔር የተናገረውን ቃል ወይም ለእናንተ ሊናገር ያሰበውን አልፎ ይናገር ዘንድ አንደበቶቻችንን ዝቅ አድርገን እንጸልይ። ለሕይወታችን ያሰብከውን ልትናገር ስላለን ስም ባረክ። ዛሬ በዚህ ሕዝብ መካከል የምንለይበትን ትምህርት ልታስተምር እኔን ባሪያህን ስላቆምክ አመሰግናለሁ። ስም ብሩክ ይሁን። ስትናገርም እውነት ነው፣ ሰምቶ ሰው እንዲመለስ በማድረግም ትክክል ነክ። ፍጥር ሁሉ ያንተ ስለሆነ ምድርና ሰማይ ሁሉም ምስጋናን ይሰጣሉ። እኛም ፍጥረቶች በአንተ ፊት ስንንበረከክ ምስጋናን ትቀበላለህ። እኛ የምንሰጠውን ሁሉ አትቀበልም። እኛ ስንሰጠው ብቻ ልቦቻችንን ንጹህ እንዲሆን ትፈልገዋለህ። ዛሬ ከኔ ህይወት ከእህቶችና ከወንድሞቼ እግዚአብሔር አምላክ ሆይ ምስጋናን፣ ክብር፣ የጸሎትን ምልጃ እግዚአብሔር አምላክ ሆይ የስብከትን እግዚአብሔር ኃይል እግዚአብሔር አምላክና መድኃኒት ሆይ ለአንተ የምንሰጠውን ክብር እንድትወስድ እጸልያለሁ። የተኛውን ፍለጻ ቃል እንዳንሰማ ቃሉን ሰምተን እንዳንባረክ የሚያደርገውን እግዚአብሔር አምላክ ጸጥ አድርግልን። ቃሉን ላካቸው ፋወሳቸውም እንደተባለ ዛሬ እግዚአብሔር አምላክ ሆይ ለሚሰማ ሁሉ ቃልን አሰማ። ክፉ ይመታ በቃሎች እያንዳንዳችን እንደጎበኝ እጸልያለሁ። እኔም ማስተምር ወይም መክረው ወይም ምስብከው አልችልም፣ ደካማ ስለሆንኩ እንደማንም ስጋ ለባሽ ስለሆንኩኝ እግዚአብሔር አምላክ ሆይ አብረታ። ስጋ ደካማ ነው፣ መንፈስ ቅዱስ አብራች ተብሎም እንደተጻፈ እንድታበረታ እለምናለሁ። አሁንም ተናገር፣ ሁሉን በሚችል በናዝሬቱ በጌታ በኢየሱስ አስደናቂ ስም አሜን። የትምህርት ርዕስ የእግዚአብሔርን ኃያልነት አይተን እንከተል። እግዚአብሔር ታምረኛ እንደሆነ፣ እግዚአብሔር ኃያል አምላክ እንደሆነ፣ ከሱ ጋራ የሚኖሩ ህዝብ ማይሸነፉ እንደሆኑ እና ከባድ ህዝብ እንደሆኑ ከእግዚአብሔር ጋር የሚመላለሱት ከእግዚአብሔር ጋር የሚሰሩት ውሉን ከእግዚአብሔር ጋር ያደረገው ስራውን ከእግዚአብሔር ጋር ያደረገው አገልግሎቱን ከእግዚአብሔር ጋር ያደረገው ትዳሩን ከእግዚአብሔር ጋር ያደረገው ተጽዕኖ መፍጠር የሚችል እንደሆነ የእግዚአብሔር ቃል አስረግጦ ይናገራል። ኦሪት ዘዳግም ምዕራፍ 5 ከቁጥር 1 እስከ 8፣ መዝሙረ ዳዊት ምዕራፍ 92 ከቁጥር 13፣ ገላትያ ሰዎች ምዕራፍ 3 ከቁጥር 10 እስከ 18። ስሜን ለማታውቁኝ ታሪኩ ኦፊሻል ነው ከዩቲዩብ ቻናል እና በዚህ በጠቀስኳቸው መጽሐፍ ቅዱስ ክፍሎች ውስጥ ስለ እግዚአብሔር ኃያልነት፣ ስለ እግዚአብሔር ትልቅነት፣ ሰው ከእግዚአብሔር ጋር ሲሆን ምን አይነት ስም እንደሚወጣ፣ በእንዴት አይነት ህግ እንደሚኖሩ፣ በእንዴት አይነት ኑሮ እንደሚኖሩ፣ መለወጥ መኖሩን አለመኖሩን፣ ምክር መኖር አለመኖሩን፣ ቅዳሴ መኖር አለመኖሩን፣ መፈለግ መኖሩን አለመኖሩን፣ ለውጥ መኖሩን አለመኖሩን፣ ልዩነት መኖሩን አለመኖሩን፣ መፈለግ መኖሩን አለመኖሩን፣ ከፍታ መኖሩን አለመኖሩን ቃሉ ምን ይላል ካላችሁኝ መዝሙረ ዳዊት ምዕራፍ 92 ከቁጥር 13 በእግዚአብሔር ቤት ውስጥ ተተክሏል፣ በእግዚአብሔር አደባባይ ውስጥ ይበቅላል ይላል። ለምንድን ነው? በእግዚአብሔር ቤት ውስጥ ላለው ነፍስ፣ በእግዚአብሔር ሁሉንም ነገር ለከተተው፣ ሲወጣ ለማመስግ፣ ሲገባ ለማመስግ፣ ከመውጣት በፊት ያቀደውን ምን እንደሆነ አውቆ እግዚአብሔርን ተማምኖ ወጣ ማለት ነው። ምሳሌ ነው አይደል? ግን በእግዚአብሔር ቃል ላይ መታመን ብቻ ትልቁ ዋጋ እንዳለ፣ ትልቁን ድርሻ እንደምንወስደው፣ ትልቁ አደራ እንደሆነ ይናገራል።
ለዛ ነው ልበ ንጹሕ ብፁዓን ናቸው መንግሥተ ሰማያት ይወርሳሉ የምለው። በእግዚአብሔር ቤት ውስጥ የተተከለው ወይም ሕይወቱን ያዛመደው ኑሮን ያዛመደው በእግዚአብሔር ይኖራሉ ያለ በሚኖረው ጊዜ የማመሰግን በማይኖረውም ጊዜ የማይጸጸት ደስታ ሲበዛለት ምስጋናን የማያቆም ሐዘን ሲበዛለት ደግሞ ምስጋናን የማያቆም ብዙ ሀብት ሲያገኝ ለእግዚአብሔር የሚሰጣ ሲያጥም ደግሞ ደሃ ሲሆንም እግዚአብሔርን በጸሎት የሚጠብቅ በእግዚአብሔር ቤት ውስጥ እንደተተከለ ወይም እንደቆየ ሰው ምሳሌ ሆኖ ሊቆጠር ይችላል ማለት ነው። ለዛ ነው በእግዚአብሔር ቤት ውስጥ ተተክሎ በመላካችን አደባባይ ይበቅላል ወይም ፍሬውን ያፈራል ማለት በእግዚአብሔር ፊት ፍሬውን ያፈራል፣ ይበዛል፣ ይፈልጋል፣ ዝና ይወጣል። ለመማር ያሰበ ሰው ተምሮ ውጤት እንደሚያመጣ የመንግስት ስራ የፈለገ ሰው ተምሮ ጨርሶ ኮርሶችን ሁሉ ጨርሶ ስራውን እንደሚያገኙ ከአንድ ሀገር ወደ ሌላ ሀገር ለመሄድ ያሰበ ሰው ፓስፖርትን ቆጥሮ ለሌላ ሀገር ቪዛ እንደሚያወጣ ከዛው እድል ሲደርስ እንደሚወጣ በእግዚአብሔር ቤት ውስጥ ተተክለው በአምላካችን አደባባይ ይበቅላል፣ ይወጣል፣ ይበዛል፣ ያሰበውን ያገኛል ማለት ነው። ክብር ለአምላካችን ለኢየሱስ ይሁን። በብዙ ሀገር ኢትዮጵያውያን አሉ። በሄዱበት ሀገር ሁሉ ቅዱስ እግዚአብሔርን ይሰብካሉ። በተመቸበት ቦታ፣ ባልተመቸበት ቦታ፣ ምቹ በሆነበት፣ ባልሆነበት፣ በስደት ሀገር፣ በራሱ ሀገር እየተሰቃየ እየተዝናና ይኖራሉ። ለእግዚአብሔር ክብር ይለያሉ። ደግሞ ጌታችንን አምላካችንን ያወድሳሉ። ከእግዚአብሔር ሌላ አምላክ ይላሉ። ለምን? ነገር ስለገቡ። ዛሬም ጸለያን ተባዮች በእግዚአብሔር ልቦቻችሁን የሚታረቁ ከሆነ ወይም የእናንተ ልብ ከእግዚአብሔር ጋር ማይዛመድ ከሆነ ጸሎቱ ከንቱ ነው። በሐዘንም በደስታም እግዚአብሔር አምላክን ከፍ የምታደርጉ ከሆነ የእናንተ ጸሎት ብዙ ፍሬ እየፈራ ነው ማለት ነው። በእናንተ ጸሎት ምክንያት ሰዎች ይፈወሳሉ ማለት ነው። ለእግዚአብሔር የምትኖሩ ከሆናችሁ የእግዚአብሔርን ትምህርት ለሰው የምታስተምሩ ከሆናችሁ ሳይመቻችሁ እየተቸገራችሁም ለእግዚአብሔር ክብር የምትኖሩ ከሆናችሁ እግዚአብሔር አምላክ የእናንተን ጸሎት ይሰማል። ለምን? በእግዚአብሔር ቤት ተተክላችኋል። በእግዚአብሔር ቤት ቆማችኋል። በእግዚአብሔር ቤት አላችሁ። ፊቱን ስትፈልጉ ታገኛላችሁ በቀላሉ ማለት ነው። አንድ ሰው ተማምኖ አንተ የኔን ነገር አስቀመጥ ብል ስለተማመነበት ለዛው ነገር ይወጣል። ሰው ስለሆነ የተማመናችሁትን ነገር ያስቀመጣችሁትን ነገር ሊበላ ይችላል፣ ሊያጠፋው ይችላል። እግዚአብሔር ግን አይደለም፣ እንደኔና እንደናንተ አይደለም። ለታመናችሁት ነገር እግዚአብሔር ታማኝ ነው። ለጠየቃችሁት ነገር እግዚአብሔር ምላሽ ይሰጥላችኋል። ለምትፈልጉት ነገር እግዚአብሔር ምላሽ ይሆንላችሁ። ለጠበቃችሁት ነገር እግዚአብሔር ምላሽ ይሰጥላችኋል። ለምትጸልዩ ነገር እግዚአብሔር ፍሬ ይሰጥላችኋል። ቤተ ክርስቲያን ውስጥ እኮ ብዙ ሰው ይገባል፣ ደግሞ መቀመጫው ላይ ይሞላል። ኮንፍራንስ ነው ደግሞ እጥፍ ይሆናል። ከዛ በአገልግሎት መስመር ስንመጣ የሚሰብክ ጥቂት ነው
ወይ የፍቱን መቀመጫ የማይሞሉ ሊሆን ይችላል፣ ወይ ሁለት መቀመጫ የሞሉ ሊሆን ይችላል። ግን ምዕመናኑ ከ1000 የበለጡ ሊሆን ይችላል፣ ከ5000 በላይ ሊሆን ይችላል፣ ከ5 ሚሊዮን በላይ ሊበልጥ ሊሆን ይችላል። ግን የእግዚአብሔር ሐሳብ ያለ በእግዚአብሔር ቤት የተተከሉ ጥቂት ናቸው። እነኚህን ነው እግዚአብሔር የሚፈልገው። በዛሬ ዕለትም የእግዚአብሔርን ኃያልነት የማውጅ ሰዎች እንደሚፈልጉ እየተናበብኩ አለሁ። ወደ ገላትያ ምዕራፍ 3 ከቁጥር 10 ስንጀምር ወደ ገላትያ ሰዎች ምዕራፍ 3 ቁጥር 10 ከሕግ ሥራ በታች የሆኑት ሁሉ በእርግማን በታች ናቸው እና ይላል። በሕግ መጽሐፍ የተጻፉት ይቅርታ አድርጉ። በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያረግም ሁሉ የተረገመ ነው ተብሎ ተጽፏልና ይላል። ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዲጸድቅ ግልጥ ነው ይላል። ኢየሱስ ክርስቶስ አዳኛችን ለኛ በምን ምክንያት እንደሞታልን የምናስተውልበት ክፍል ነው። ኢየሱስ ክርስቶስ ኃጢአትን ሳይሰራ በደሉን ሳይሰራ በእርግማን መስቀል ላይ እንደተሰቀለ የምንረዳበት የመጽሐፍ ቅዱስ ክፍል ነው። ለዛሬ ለኛ ትውልድ ይህ የምስራች ቃል የተላለፈበት የመጽሐፍ ቅዱስ ሕግ ትምህርት ነው። ይህንን ክፍል ብዙ የተማሩ ሰዎች በእግዚአብሔር እውቀት በለጸጉ አስተምሩ እንባን እያፈሰሰን የምናዳምጥበት ክፍል ነው። ማን እርግማኑን እንደተቀበለ ይህንን ሕግ እሽራለሁ ብሎ የኃጢአተኞችን ሞት የኃጢአተኞችን የሞት ጽዋ ይቀበላለሁ ብሎ በመስቀል ላይ ኢየሱስ የተሰቀለበትን እውነት የምንረዳበት አጋጣሚ ሊሆን ይችላል። ለምን ቢባል ጽድቅ የሚገኘው በሕግ አይደለም ካለ የአስተምሮ ክፍሎች ወይም ጥያቄዎች መሃል ውስጥ አሉ። እኛ ስጋ የለበስን ሰዎች ቁጥር 13ን ማንበብ ግዴታ ነው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን እኛን ዋጃ። የሞትን ጽዋ መሻር የሚችል ጀግና ነበረ። የሞትን ጽዋ መቀየር የሚችል አምላክ ነበረ። ራሱም አምላክ ራሱም አዛዥ። ግን ጨዋነቱን ምንም ማጣት እንደሌለበት እየሞትኩኝ ነው ፈጣሪ ወይ የኔ አባት ለምን ተውከኝ እያለ እየጮኸ ስጋውን እንደለበሰ ለሰው ገልጾ ስጋ ደካማ እንደሆነ ስጋ የሚሸነፍ እንደሆነ የሕይወት ባለቤት አምላክ እግዚአብሔር እንደሆንክ አንተም እንደላከው እኛን ደግሞ ከዚች ከሕግ እርግማን አወጀን ማለት ነው። ያወጀው ምን ብሎ ነው ካላችሁን እኛ ጻድቃን ነን፣ ከኃጢአት ከተለየን፣ ከዲያብሎስ ስራ ከተለየን፣ ሰውን ከመግደል ከተለየን፣ እግዚአብሔር የማይደሰተውን ስራ መስራት ካቆምን፣ እግዚአብሔርን ደስ የማያሰኝ ነገር ሁሉ አጸያፍ እንደሆነ ከተረዳን እኛ ሕያዋን በእግዚአብሔር ፊት የምንመላለስ ለእግዚአብሔር እንቁ ሆነን የምንቀርብ ከእጽዋቶች የምንበልጠው በዚህ ምድር ካሉ ነገር ሁሉ የተለየን የእግዚአብሔር አክሊሎች እንደሆነን ማወቅ ይድልናል።
ወንጌላውያን፣ ዘማሪያን፣ ገጣሚዎች፣ መካሪዎች፣ ለእግዚአብሔር ቤት አስራት የሚሰሩ በቅድሚያ ለእግዚአብሔር ሕይወታችሁን አሳልፋችሁ የሰጣችሁት የእግዚአብሔር አገልጋዮች ኢየሱስ ተመልሶ የሚመጣው ነገር ሊሆን ይችላል፣ ዛሬ ሊሆን ይችላል፣ አሁንም ሊሆን ይችላል። የእሱን መምጫ ያወጀ አንድ ምልም እንደ ሌባ ሆኜ እመጣለሁ ብሏል። በቤት እንድንተክል ዘንድ የእግዚአብሔርን አደራ እንድንወጣው ዘንድ ደካማውን ስጋ አሸንፈን ብርቱ የመንፈስ ቅዱስ ኃይል እንድንለብስ ጸጋውን እግዚአብሔር ያብዛልን እና የቤተ ክርስቲያን መሪዎች፣ የህብረት መሪዎች፣ የባተ ቤተ ክርስቲያን መሪዎች፣ የግሩፖች መሪዎች አሁን ያለንበት ዘመን አስፈሪ ነው። ከድሮም በባሰ ሁኔታ አስፈሪ ስለሆነ መጠናቀቅ ያለብን በጸሎት ነው። መጠናቀቅ ያለብን በመዝሙር፣ መጠናቀቅ ያለብን በስብከት። አስፈሪ ዘመን ላይ ስላለን አዋጅ ያለብን ክርስቶስን ነው። መስበክ ያለብን ክርስቶስን ነው። ስጋ ደካማ ነው ብሎ በእንጨቱ ላይ ተሰቅሎ ስጋውን በአፈር አድርጎ ሕያው የሆነውን ነፍስ ለቅዱስ እግዚአብሔር አሳልፎ ሰጠ። በዚህ ምድር እስካለን ድረስ ብዙ መከራ አለ። ለዛ ነው መጀመሪያ ኢየሱስ መከራውን የቀመሰው። ኢየሱስ የተባረከ ይሁን። የእሱን ስም ስንጠራው መንፈስ ይታደሳል፣ ከኃጢአት መንገድ ይመለሳል። ስጎቻችን ከሚታለልበት መንገድ ይመለሳል። ያን ፍቅር ስናስብ ብቻ ነው ምንም በደል ሳያደርግ እኔ ለእናንተ የሞተውን ስናስብ ብቻ ነው የኛው መንፈስ የሚበረታው። እሱን ስናይ ማንን? ኢየሱስን ስናይ ማንን? የተሰቀለውን ደም ስናስብ ማንን? ለኛ ለመጻኞች እየሞትክ ነው ብሎ ደሙን ያፈሰሰውን ስናስብ ብቻ ከገጠመን መከራ ሁሉ እንተርፋለን። ሃሌሉያ። ብዙ ሰዎች በስህተት ክርስቶስን ይተዋሉ። ብዙ ሰዎች በስህተት ከቤት ይወጣሉ። ብዙ ሰዎች በስህተት አገልግሎትን ያቆማሉ። ብዙ ሰዎች በስህተት መዝሙሩን ያቆማሉ። ብዙ ሰዎች በስህተት ስብከቱን ያቆማሉ። ብዙ ሰዎች በስህተት አስራት መስራቱን ያቆማሉ። ብዙ ሰዎች መባረኩን ይተዋሉ፣ ከዛ ይሰቃያሉ። እንዴት ብንለው በመጽሐፍ ቅዱስ ውስጥ የተሰቃየ ሰው የእግዚአብሔርን ትእዛዝ እምቢ ብሎ የእግዚአብሔርን ስራ እምቢ ብሎ ሕዝቡ ወደ እግዚአብሔር እንዳይገሰግስ በእግዚአብሔር ቤት እንዳያገለግሉ አመጹን ተንኮሉን ሰብቆ ከአውሬዎቹ ጋር ሳር የበላ አንድ ንጉሥ ነበር። እሱን ስናስበው ሁሌም ከእግዚአብሔር ቤት እንዳንወጣ ያደርገዋል። ያ ሰውየው ስላመጻ ሁሉ ነገር ስለነበረ እፎይታ ያለው መስለው ያለፈው መስለው ሀብታም የሆነ መስለው የምድር አለቃ እሱ ብቻ መስለው ሰዎች የእግዚአብሔርን ቤት እንዳይሰሩ አደረገ። ንጉሥ ስለሆነ መርዶክዮስ ለሃማ ባዘጋጀው ጉድጓድ ራሱ እንደወደቀ እና ብዙ ውድመት በሱ ቤት እንደመጣ ብዙ ውድመት በሱ አገልግሎት እንደመጣ መጽሐፍ ቅዱስ ይናገራል። አመጻ ህዝቡን ደግሞ እርኩሳን ስላደረገ ቤተክርስቲያን ስለፈረሰች ትእዛዙን አልቀበል ስላለ እግዚአብሔር በመቅሰፍቱ መጥቶ ምድሪቱ ላይ ሰላሙን ላዋርድ ብሎ ያን ንጉሥ ከህዝብ አስለየው። ህዝቡ ነፃ እንዲሆን ስለፈለገ እግዚአብሔር። ስለዚህ ይሄ ንጉሥ ከአህዮች ጋር ሳር እንዲበላ ያደረገው የእግዚአብሔር ኃይል ነው።
ኃይሉን አትንቁ። እግዚአብሔር ኃይል ስራውን የሚሰራው በእርሱ ሰዓት ነው። እኛ በምንፈልግበት ጊዜ የሚደርስ ቢሆን የውስጣችንን ሁሉ ልናደርገው እንችላለን። ለዛ ነው እግዚአብሔር የሚዘጋየው። እግዚአብሔር የሚዘጋየው በዓላማ ነው። እግዚአብሔር የሚዘጋየው በጊዜ ልደርስ ስለፈለገ ነው። ንጉሱ ስላስቸገረ፣ እስራኤላውያንን ስላስቸገረ፣ ስላመጻ ተቆጥቶ ከሰማይ ወረደና አንተ ንጉስ ሆይ የማሰማ 7 ዓመት ሙሉ ሳሩን ትማገባለህ፣ እስራኤል ልቀቅ አለው። ሌላውን በሱ ቦንታ አስቀምጠና ህዝቡን ነፃ አድርጎ ያን ሰውዬው ከአህዮች ጋር ከአውሬዎች ጋር እንዲሆን አደረገ። ከዛ ደግሞ ሰዎች ከሱ ጋር እንዳይናገር ቋንቋውን ቀየረ። የኛ አምላክ ስንኖር በእግዚአብሔር ፊት ህይወታችንን የሚቀይር ነው፣ የሚለውጥ ነው። አትቸገሩ ዛሬ በምቹ ቦታ ስላልተገኛችሁ፣ አትቸገሩ ዛሬ ስላልወለዳችሁ፣ አትቸገሩ ዛሬ ስላልተፈለጋችሁ፣ አትቸገሩ ዛሬ በማጣት ማዕድ ስላላችሁ፣ አትቸገሩ ዛሬ ኋላ ስለቀራችሁ፣ አትቸገሩ ዛሬ ብርሃን ስላልወጣችሁ፣ አትቸገሩ ዛሬ መከራ ስለበዛችሁ። በመዝሙረኛ ዳዊት በምዕራፍ 92 ከቁጥር 13 እንደተናገረም በእግዚአብሔር ቤት ውስጥ ተተክሏል ያለው ያን ፍሬ እንድናፈራው ዘንድ ነው። የተተከለ ነገር ነው ፍሬን የሚያፈራ። ያልተተከለ እንዴት ሆኖ የሆነ ነገር ላደርገው ይችላል? አንድ ሰው የሚያርሰው ወይም ሱቅ ያለ ሰው ወይም ኢንቨስትመንት የሚሰራ ሰው ያቀደውን እቅድ ያደርገው ይችላል። እግዚአብሔርን ከተተማመነ ሱቁን ለመክፈት ብዙ ባጀት እንደሚያስፈልግ አውቆ ይገባል። ከዛ በኋላ ፈንድሽኑን እንደጨረሰው ፕሮሰስ ያልቅና ከዛ የተመደበውን ባጀት በስራ ሲያውል ሱቁ ፍሬያማ ይሆናል ማለት ነው። የኛም ህይወት ያለ ኢየሱስ ከንቱ እንደሆነ ልነግራችሁ ነው ዛሬ። ኃያል አምላክ እንዲጎበኘን የምንፈልግ ከሆነ ብዙ አልሰብክም። ዛሬ ደግሞ አጭር አድርጌ እንደው ከደቂቃ አላሳልፍም። ለምን ሁሉም እየተናበበን ነው፣ ሁሉም እያወረን፣ ሁሉም እየሰበከን ነው፣ ሁሉም እየጮኸን ነው። ግን የኛ ልብ ደንድኗልና ልቦቻችን እንዳይደንድል ወይም ከእግዚአብሔር ፍቅር ውጭ እንዲሆን አታርጉ። ሁሉም ምሕረቱ በየማለዳ አዲስ ናት እንደተባለም ሁሉም ውስጣችንን ለእግዚአብሔር መንፈስ እንክፈት። ከሄደንበት ከክፉ መንገድ እንመለስ። በእግዚአብሔር ፊት እንኑር። ይህን መክራችሁ በሁሉም ዓለም ላይ ፍቅር የለም። በሁሉም ሀገር ላይ ሰላም የለም። የአንድ ሀገር ዜጋ የአንድን ዜጋ ይጠላሉ። አንተ ከኛ ሀገር ይላል። ሀገር ሁሉ የአምላካችን ምድርን ሁሉ ሂዱ ወንጌሉን ስበኩ አለ እንጂ አንተ የዛ ሀገር ዜጋ አይደለህም እንድንባል አይደለ እግዚአብሔር እኛን ፈጠራለን። አያችሁ፣ በእግዚአብሔር ቤት ካልሆነን ውስጣችን የሚያስበው ሌላ ነገር፣ ህይወታችን የሚያስበው ሌላ ነገር፣ ስጎቻችን የሚያድርገው ሌላ ነገር፣ ምላስ የሚያወራው ሌላ ነገር፣ ተንኮል ልቦቻችን የሚያስበው ክፉ ነገር። በእግዚአብሔር ከሆነን ግን ሁሉም እናስበው እንደ አማኝ፣ እንደ ክርስቲያን፣ እንደ እግዚአብሔር ሰዎች እናስባለን። ለዛ ነው ምድሩን ሊያሸንፍ የምድሩን እርግማን የእኛን እርግማን ለማዋጅ ስለፈለገ ኃጢአት ሳያደርግ ሞታ ማለት ነው። ማን ሞታ አይደለም፣ እግዚአብሔር ሞቷል የሚሉ ሞኞች ናቸው። እግዚአብሔር የሞተው የስጋን ህይወት ነው የሞተው። የስጋን ህይወት ሞተው የዘላለሙን ህይወት አነገሰ ማለት ነው። አሁንም ክብር ለኢየሱስ ይሁን። ነገም ቢሆን ዘላለም ሰይጣን ቅልጥ በል። በእኔ ቤት በእናንተ ቤት ሁሉም እግዚአብሔር ይከበር። በእናንተ ስራ በእኛ ስራ ሁሉም እግዚአብሔር ይከበር። በእኔ ቻላል ኢየሱስ ይባረክ። ስለዚህ እሱን ሁሉም ከፍ እናድርገው። በአምላካችን ኃይል እንተማመን፣ በእግዚአብሔር ጉልበት እንተማመን። ስለዚህ ብርቶች እንድንሆን ዘንድ የእግዚአብሔርን ፍቅር መካፈል ነው። ወደህም ጣለህም በእግዚአብሔር ማትኖር ከሟች ነህ። ኦልሬዲ
አፈር ውስጥ ገብተሃል። በህይወት እንዳለ እንደሞትከው ቁጥር ግን ህይወቱ እግዚአብሔርን ከፍ የማያደርግ ከሆነ የሚያወድ ከሆነ ማወቅ ከሆነ የዘላለም ህይወት ለአንተ እንደተሰጠ ማወቅ ግዴታ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 46 ወይም ዮሐንስ ወንጌል ምዕራፍ 7 ከቁጥር 46። ስለዚህ የዘላለሙን ህይወት ልናገኘው የማንሆነው ነገር እንሆን። ይሄ ምንድነው? ህይወት እስካለን የዘላለሙን ህይወት ለማግኘት የስጋን ህይወት ለመቅበር መሞከር ማለት ነው። ለኔም ላንተም አዳኝ ማን ነው? ለኔም ላንተም የሚበቃ ማን ነው? ለሁላችን የሚበቃ ማን ነው ካለን እግዚአብሔር ነው። በእግዚአብሔር ኃይል ማተማመን ነው። ስለ ቃሉ ባጭሩ አመስግኜ እሰናበታለሁ። ለሁሉ እግዚአብሔር ሆይ በምንሄድበት መንገድ ሁሉ ኃይሌን አሳየን። በምንኖርበት ዘመን ሁሉ ኃይሌን አሳየን። ቅባትን ጨምርልን። ምድር እኛን እንዳያገኝ እግዚአብሔር አምላክ ሆይ የዓለም ነገር እኛን እንዳያገኝ እግዚአብሔር አምላክ ሆይ ስጋ እንዳይሳሰት ከተሳሰተበትም እንዲመለሰው ዘንድ በብርቱ መንፈስ ጎበኘን። በዛሬ ዕለት እግዚአብሔር አምላክ ሆይ በዚህ ሰዓት፣ በዚህ ምሽት፣ በዚህ ማለዳ፣ በዚህ ጠዋት እግዚአብሔር አምላክ ሆይ በዚች ዓለም ላይ ላለ ህዝብ ሁሉ ሰዓት ቢለይም ጊዜ ቢለይም እና ደቂቆች ቢለዩም እግዚአብሔር አምላክ በአንዳንድ ነገር ማታ ቢሆን፣ በአንዳንድ ነገር ቀን ቢሆን፣ በአንዳንድ ነገር ደግሞ ማታ አካባቢ ቢሆንም ማለዳ ቢሆንም ልዩነታችንን ትተን እግዚአብሔር አምላክ ሆይ ስጋ ደካማ የሆነን አሸንፈን ብርቱ የሚያደርገውን መንፈስ በእያንዳንዳችን ህይወት እንድናደርግ አግዝልን። ክፉ ዘመን ላይ ደርሰናል። አንተ ከሌለን አንችልም መኖር። አንድ ቀን መዋል አንችልም። ልዑል አምላክ ሆይ አብረን ደግፈን በበሽታ ተሰቃይቶ እግዚአብሔር አምላክ ሆይ ለሚጮሁት ወገኖች እንድደርስ እጸልያለሁ። ለእህቴ ባለችበት እግዚአብሔር አምላክ ሆይ ፈውስ ሆናት። እግዚአብሔር አምላክ ፈውስን ላክ። ጌታ ኢየሱስ ሆይ ፈውስን ላክ። ውስጥ የሚበላውን እግዚአብሔር አምላክ ሆይ ውጭ የሚበላውን እግዚአብሔር አምላክ ሰውን እግዚአብሔር አምላክ የሚያስቸግረው የትኛውንም በሽታ ከሰው ህይወት እንድታወጣው እጸልያለሁ። ይህንን ድምፅ የሚሰሙ ሁሉም የተፈወሱ ይሁን። የእህቶች የተፈወሱ ይሁን። የእህቶች አባቶች የተፈወሱ ይሁን። የወንድሞች አባቶች የተፈወሱ። ይህንን ድምፅ የሚሰሙት ሁላቸውም በጌታ በኢየሱስ ክርስቶስ ተፈወሱ። በጌታ በኢየሱስ ስም ተፈወሱ። በጌታ በኢየሱስ ስም ተፈወሱ። በጌታ በኢየሱስ ስም ተፈወሱ። እግዚአብሔር አዳኝ ዛሬ ደረሰልኝ እንድትሉ ዘንድ እግዚአብሔርን ጋበዝኳቸው። ሰላም ለእናንተ ቤት፣ ሰላም ለእናንተ ወንድሞች፣ ሰላም ለእናንተ እህቶች፣ ሰላም ለእናንተ እናቶች፣ ሰላም ለእናንተ አባቶች፣ ሰላም ለምታዳምጡ ሁሉ በጌታ በኢየሱስ ስም ይደርስላችሁ። ሰላም ሆነ።